ወይዘሮ ዲመር ባላለው የመጣሁት ማዕከላዊ ጎንደር ዙሪያ ከተማ ማክሰኝት የመጣሁትም ወረዳው ደማድርቅ ነው በከተማችን ላይ ቀርቶ በ44 ቀበሌ ዙሪያ የተዳማውን ሰው የተጣላውን ሰው ሰላም መፈጠር ሰው ነኝ ይሄ ምክክር ኮሚሽን መልካም ነው የህዝብ ችግር መፍታት ነው በነጻነት ነው እኛ ምክክሩ ላይ የሰጠነው ከእስከ ያለ ህዝብ የተጠራ ወደ 6000 የመጣ ተሳታፊ በነጻነት ነው የሚያሳትፈው ስለዚህ ይሄ ጥሩ ነው ነጻነት አለው እኛ ምን ፈልገውን እየተናገርን ነው እኔ ለምሳሌ ሰሜን ጎንደር ወክዬ ማዕከላዊ ጎንደር ዙሪያ ወክዬ መጥቻለሁ ስመጣ ያለኝን በእውቀት ማውቀው ነገር በአቅሜ ያለኝን ማስቀመጥ አለብኝ ዋናው ምክክራችን ይህ መተኳኮስ መገዳደል ይቁም ሰላም ይፈጠር ነው አሁንም ሰላም እንዲፈጠር ነው ምኞታችን ነገም ዛሬ ምኞታችን ይሄ ነው ሌላው መንግስት የጠየቀው ህዝብ የጠየቀውን ጥያቄ ወጣቱ ስራ አጥቷል ወጣቱን ማቅረብ አለበት ነገ ሀገር ተራካቢ ነው ወጣቱ ነገ ተተኪው ትውልድ ወጣቱ ነው ስለዚህ ኢትዮጵያ ሰላም እንድትሆን ኢትዮጵያ የምክክር ሀገር ኢትዮጵያ የሰላም ሀገር እንድትሆን ለዚህ ነው እየመከርና ያለ ነው መንግስት ይሄን ምክክር መክፈቱ ይሄንን ውይይት በማቅረቡ እጅግ እኔ ኮሚሽኑን አመስግኘዋለሁ ሀመዋየት መፍትሄ አለው እልባት አለው መኮራረፍ መገዳደል መሸፈት ጥቅም የለው ጉዳት ነው የሚያስከትለው ስለዚህ ወንድሞቻችን የግድ መግባት የግድ ነው አገር ሰላም እንድትሆን ሰላም ከሁሉም በላይ ሰላም ነው ሰላም ካልሆነ እስትንፋሳችን የለም ልጆቻችን የሉ እኛስ ኩልድም ይሆነናል እንሙታን ጎዳ ለምንድነው ወጣቱ ለምንድነው የሚያልቀው በተባራሪ ያልቃል በህፃኖቹ ላይ በተባራሪ ያልቃሉ እነሱ ሲወራወሩ መሃል ላይ ያለቀ ነው ያልታሰቡ ሴቶች ይሞታሉ ያልታሰቡ ህፃኖች ይሞታሉ ይህ ይቁም ነው ተለባብሶ ቢያርሱት በበነጋው ሰርዶ ነውና ሰው ጥፋቱን እንዲያርም እንነገር አለበት እነዚህ የታጠቁ ኃይሎች ወንድሞቻችን እንዲገቡ አንድ እንሁን አንድነት ከሌለ መኖር የለም ፍቅር ይኑረና መከባበር ይኑረና ስለዚህ የህዝብ ጥያቄ የድንበር ጥያቄ ከተመለሰ የአማራ ህዝብ ጥያቄ የአማራ ወጣት ጥያቄ የወጡ የአማራ ፋኖች ጥያቄ በዚህ የምክክር መድረክ መልስ እንደሚያገኝ አልጠራጠርም